ልጆች እንቅልፍ ተኝተው ሲሳሙ ሞኝ ይሆናሉ ይባላል። ምን ትላላችሁ እናንተ? እኔ አባባል ይመስለኛል። ጠዋት ረጅም ሰዓት ነው ልጄን እንቅልፍ ተኝቶ ከጎኔ አድርጌ የማየው። የምር ይሄ ልጅ የኔ ልጅ ነው፣ በቃ ወልጄው ነው አድጎ ነው እያልኩ በእግዚአብሔር ስራ በጣም ነው የምደነቀው። ብቻ እግዚአብሔር ይመስገን እናት ሆንኩኝ እኔም እና ዛሬ ከእናቴ ጋር ነው ቀኔን ማሳልፈው። ላስት ታይም ጥርሷን አሟት ዶክተር ሙኒራ ጋር ሄደን ነበር። ለ15 ቀን ቀጠሮ ተሰጥቶን ነበር እና ዛሬ ጥርሷን ፏ እናረጋታለን። 2 ዓመት ሙሉ ነው ነገ አሰራታለሁ እያልኩኝ ሳይመቸኝ ቀርቶ ማለት ነው። እና ጠዋት ላይ እንደዚህ ስለባብስ ቪዲዮ ስቀርጽ በጣም ነው ያረፈድኩባት። ምን እንደምትለኝ ትሰማላችሁ። በጣም ጸዴ እናት ነው ያለኝ። ባይዜ 1 ሰዓት ከኦልሞስት ከ20 ያክል ነው ያረፈድኩት። ምን እንደምትለን እንሰማለን። አረፈድኳ ያበሻ ቀጠሮ ስለሆነ ዛሬ በሱሪ ነው ይቀጥሉ ካፕቴን እንዴት አደርሽ? ደረስን። ዶክተር ሙኒራ የምትገኘው ብስራተ ገብርኤል አዶት ህንፃ ጀርባ ሽመክት ህንፃ ላይ ክሩዝ ትምህርት ቤት ፊት ለፊት አንደኛ ላይ ነው የምትገኘው። ያው ሁላችሁም ታውቋታላችሁ። ኬክ የሆነች ዶክተር ነች። በጣም ቆንጆ አድርገው ነው የሰሩልኝ ጥርሷን። እግዚአብሔር ያክብርልኝ የኔ ወርቅ። በጣም ነው ማመሰግንሽ። እናቴም እንዴት እንደመረቀቻት ማለት ነው። በቃ በጣም ነበር ደስ ያላት። ቀኔ ይሄንን ይመስል ነበር። ወዳችኋለሁ። ሀይ እንዴት ናችሁ? ለመጀመሪያ ጊዜ ከባባዬ ጋር ቫኬሽን እንሄዳለን አይደለ? ለመጀመሪያ ጊዜ ዊኬንድን አብረን እናሳልፋለን ማለት ሀይ በላችሁ። ባይ ስንት ይዤ እንደምሄድ ራሱ አላውቅም። ይህን ፀጉር የወሰድኩት ከሊሴር ነው። ስለዚህ እኔ ጋር ማግኘት ትችላላችሁ ማለት ነው። ባባ ደግሞ እንደዚህ ብራውን ነገር ለብሳለች ከዚህ ጨርቅ ጋር ራስን ታሙ ያረፍነው ቢሾፍቱ ፒራሚድ ሪዞርት ነበረ። እኔ ልጄን የትም ቦታ ይዤ ሂጄ ስለማላውቅ ምን አበላዋለሁ ይመቸዋለሁ የሚለው በጣም ጨንቆኝ ነበረ። ግን በጣም ደስ የሚል ቦታ ነው። ምግባቸው በጣም ነው የሚጣፍጠው። በጣም ሴፍ ነው። በጣም ነው ሪፍሬሽ ያደረኩት። በጣም ቆንጆ ጊዜ ነበር ያሳለፍነው። በጣም ነው ደስ የሚለው ነው። ኔክስት ዴይ ደግሞ ኢታሊያን ሬስቶራንት አላችሁ፣ እሱን እንሞክረዋለን። ልጄ የሚለኝ ስሙ ነው ወይዬ ኧረ ወይኔ ታድዬ እንዴት ደስ እንዳለኝ። ደስ የሚል እራት ነበር ያሳለፍነው። እናንተ ሞታችሁ ተዝናኑ። ወዳችኋለሁ። ባይ ትላንትን አለፍኩኝ ጨርቀኝህን ዓመት ተባርኳል ሕይወቴ አንተ ኖረህበት ቃሉ የሚጠግን ሐዘን እየሻረ ማናለ እንዳንተ ማናለ እንዳንተ እኔን ያከበረ ሁሌ አዲስ ነው ያንተ ፍቅር ክበር እላለሁ ክበር ሁሌ አዲስ ነው ያንተ
ፍቅር ክበር ላለው ክበር ጀምራለው አዲሱን ቀን በምስጋና ቸርነት ለዚህ አድርሶኛልና ምሕረት ዘመኔን ያድስ ጌታ ክርስቶስ ምሕረት ዘመኔን ያድስ አምላክ ያሻግራል ያድናል ያሻግራል ያድናል። እሺ እንዴት ናችሁ? ዛሬ ደግሞ ስለዚህ ማን የሚነግራችሁ ባባ ነው። ይሄ ስንት ኢንች ነው አባቴ? 20 ስንት ኢንች ነው? ስንት ኢንች ነው? 14 ኢንች ፉሚ ነው። ስንት ፒስ ነው? 3 ፒስ ነው። ኳሊቲው እንዴት ነው? በጣም ቆንጆ ነው። የት መተው ይግዙ? ሊዝ ሄር መታችሁ ግዙ። አድራሻችን የት ነው? ከቦሌ ወደ 22 የሚወስደው መንገድ ኤጂ ግሬስ ህንፃ አንደኛ ፎቅ ላይ። እንወዳችኋለን። ቡጡ እንወዳችኋለን። ባይ እግዚአብሔርን ቀኖች እየጠበኩ ቀናየው በቀን አንተን ስላመንኩኝ እኔም እንደ ሐና ልቤ ባንተ ጸና። እኔም እንደ ሐና ልቤ ባንተ ጸና። ማነው እስኪ ናገር ጠብቆ ያፈረ ተስፋዬ ነህ ብሎ ባዶውን የቀረ እኔ ግን እላለው ዛሬም እንደ ሐና እግዚአብሔር ሰምቶኛል አድርጎኛል ቀና። ጸና ልቤ በእግዚአብሔር ጸና። ህይወት ምን አስተማረኝ መሰላችሁ? አልገኘውም ያልነው ቦታ ላይ እንደምንገኝ አስተምሮኛል። እኔ አሁን ላይ በህይወቴ ሁሉም የማደርጋቸው የኖርኩ ያለሁት ነገር ማሳልፈው ጊዜ ማወራው ነገር ምናምን መቼ የማደርጋቸው የማይመስለኝን ነገሮች ነውና መቼ የሚሆን እኔ እንደዚህ አይነት ቦታ ላይ አልገኝም ብሎ ማውራቱ ልክ እንዳልሆነ እና ማሰቡም ቢሆን ልክ እንዳልሆነ አንደርስታንድ አድርጌያለሁኝ። እና ዛሬ ራሴን መቼም አላደርገውም ያልኩትን ነገር አድርጌ ነው ያገኘሁት። የሄድኩት 22 ጎላጉል ህንፃ አጠገብ ኖር ሪል ስቴት ያለበት ህንፃ ላይ ዳይመንድ ኦምብሬ ነበር። እኔ ቅንድቤን መቼም አልሰራም መልሳ ነበርኩኝ። ግን እቺ ምርጥ ሴት ሀሳቤን አስቀይራኛለች። በጣም ጀግና ናት። በጣም ጎበዝ ናት። የእውነት ታለንትድ ነች። በጣም ትሁት ነች። ምንም ነው ሰዓት ማይፈጅባት ከጥበቧ የተነሳ። እኔ ቅንድብ በስርዓት ሞኳል ሰው ነኝ ብዬ ነበር ማሰበው። እሷ በጣም ትለያለች እና ጽድት አድርጋን የሰራችኝ። 2 ዓመት ትገላገላላችሁ። እሷ 2 ሰዓት ተጠባ ትሰራችኋለች። እናንተ 2 ዓመት እርፍ ነው የምትሉት። እኔ በጣም ነው የወደድኩት። ስልኳን ከላይ አስቀምጥላችኋለሁ። ኖር ሪል ስቴት ያለበት ህንፃ ላይ 22 ሁለተኛ ፎቅ ላይ ነው የምትገኘው። ቲክቶክ አካውንቷንም ከስር ሜንሽን አደርግላችኋለሁ። ያው ብዙዎቻችሁ ታውቋታላችሁ። በጣም አንደኛ ነች እና እናንተም እንደኔ ተገላገሉ፣ እርፍ በሉበት። በጣም ነው የሚያሳምራችሁ፣ በጣም ነው ፊታችሁን የሚቀይራችሁ እና አላደርገው የምትሉን ነገርንም ልትታረጉ ስለምትችሉ ተጠንቀቁ። ወዳችኋለሁ። ባይ ሀይ፣ እንዴት ናችሁ? እዩት የተሰራው ጸጉር እንዴት እንደሚያምር 2 ቪዲዮ ፖስት አድርጌላችኋለሁ። ፉሚ 14 ኢንች 3 ፒስ ነው የተሰራው። ከፊት ለፊት ትንሽ ተቆርጬዋለሁ። እዩት እንዴት እንደሚያምር። አሁን ደግሞ ቀየር ብዬ በጥቁር በአጭር ጸጉር እንዴት እንደወደድኩት ማርያምን በጣም ነው የሚያምረው። ይሄ ለሁል ጊዜ ለመዘነጥ ለምትፈልጉ ሰዎች አጭር ጸጉር በጣም ነው ደስ የሚለው። ረጅም የሚያስፈልጋችኋል። እሱ ደግሞ ለአንዳንድ ጊዜ ስልክ ከላይ አስቀምጥላችኋለሁ። ይሄ ጸጉር ፉሚ 14 ኢንች 3 ፒስ ነው። አላምር ከዛ በተለያየ ከለርም አለው። እዚህ ጋር በምታዩት በሃይላይት ከለር አለው። ከዚህ በፊት እናቴ በ12 ኢንች ተሰርተው ፖስት አድርጌላችሁ ነበረ። ከዛ ደግሞ በሙሉ ደግሞ ኮፊ ብራውን ከለርም አለው። ከ14 ኢንች ጀምሮ እስከ 18 ኢንች ድረስ እኛ ጋር አለ። አካውንቴን ደግሞ ኮፒ ሊንክ አድርጉልኝ። ወዳችኋለሁ። የጊቫሚ ነገር እንዳራሱት ቻው። ለካ ሰው ስኬታማ የሚሆነው ጊዜ ሲደግፈው ቀን ሲያሽቃብጥለት ነው። ውዶቼ ቀን ያሽቃብጥልህ፣ ቀን ያሽቃብጥልህ፣ ቀን ያሽቃብጥልህ እያላችሁ መርቁኝ። የሚገርም ምርቃት ልመርቃችሁ። አሜን በሉ። በህይወታችሁ እግዚአብሔርን ፈልጋችሁ አትጡ። እኔ በጣም ብዙ ነገር ፈልጌ አግኝቻለሁ፣ መልሼ አጥቻለሁ። ያላገኘኋቸውን ብዙ ነገሮች አሉ።
በህይወት ግን ትልቁ ሰክሰስ ግን እግዚአብሔርን ፈልጎ ማግኘት ነው፣ ፈልጎ አለማጣት ነው። እና እኔ እግዚአብሔርን ፈልጌ ያላጣሁት ተመስገን። እና እናንተም እግዚአብሔርን ፈልጋችሁ አትጥሩ። ወዳችኋለሁ። መልካም ቀን። እኔ ቲክቶክ ላይ ኦልሞስት አሁን 3 አመት ሊሆነኝ ነውና እንዴት ነገር ገጥሞ የሚያውቀው እውነት ለመናገር በዚህ 2 እና 3 ቀን ውስጥ ግን 3 ቀን ውስጥ ግን ፎሎወርም እየቀነሰ ነው። ሻዶ ባን ይሁን ሪፖርት ይሁን እኔ እውነት ለመናገር ስለ አልጎሪዝሞቹ ብዙ አላውቅምና ምን እንደሆነ አልገባኝም። ከዛ ቪዲዮም እየታየ አይደለም። ብቻ ግን እኔ በድሮ አይነት ቪዲዮ የመመለስ በጣም ሞራል ላይ ስለሆንኩኝ እና አካውንቴ ኮፒ ሊንክ እና ሪፖስት አድርጉልኝ። በጣም ነው የሚያዘኝ እንደዚህ ብሎ ቪዲዮ መስራት እውነት ለመናገር ግን ፕሊዝ በቃ እና በጣም አመሰግናለሁ። ወዳችኋለሁ። መልካም ቀን። የኔ ደግ እግዚአብሔር ትጥለኛለህ ብዬ በፍጹም አላስብም፣ ትተውኛለህ ብዬም አልጠረጥርህም። እንዴት ተለወጠች? እንዴትስ ቻለችው? እረ እንዴት ሆነላት? እንዴት አሰበችው ብለው ቢጠይቁ እግዚአብሔር ረድቷት አቅም ጨምሮላት ጉልበቷን አድሶ እንባዋን አብሶ ብርታቷም ሆኖላት ሞገስ ጨምሮላት እግዚአብሔር ብቻውን በሕይወቷ ከብሮ ብቻውን ተውቦ ደምቆ የታየላት ተብሎ ይነገር። እግዚአብሔር አለላት። አሜን።